common bad habits የምንላቸው ለምሳሌ አፍንጫ እንደዚህ መነካካት፣ ሰው ፊት ጥፍርን መንከስ፣ ሰው ፊት መጥፋት ይጸየፋል ምናምን ብለን ሳናስብ ሰው ፊት መጥፋት፣ ሰዎች እያወሩ ያለ አቋርጠን መግባት ወይም ማቋረጥ፣ ትምህርት ቤት ውስጥ ሊሆን ይችላል፣ ስብሰባ ላይ ወይም የተከበረ ቦታ ላይ ማስቲካ ማኘክ የመሳሰሉት ነገሮች እነኚህ ባድ ሃቢትስ እንላቸዋለን። ባድ ሃቢትስ ወይም መጥፎ የሆነ ልማድ ሳናስበው ዲቨሎፕ የምናደርገው በእንግሊዝኛ ምን ይባላል? እነዚህን ነገሮች እስከመጨረሻው ስናያቸው ለማስወገድም አሴም ታይም ተርሞችን ለማወቅም ይረዳናልና እስከመጨረሻው አብራችን ቆዩ። እንደተለመደው አመሰግናለሁ። ቅዱስ ነኝ ከግሬስ እንግሊሽ። ክላሳችን እንጀምር። አፍንጫን መነካካት እንደዚህ ጣታችን አስገብተን ምናምን ነገር ስንነካካ ምን ይባላል? ይሄ በእንግሊዝኛ ምን ይባላል? ፒኪንግ ኖዝ ይባላል። ፒኪንግ ኖዝ እንደዚህ አፍንጫን መነካካት ፒኪንግ ኖዝ። ስለዚህ ይሄ ምንድነው? ባድ ሃቢት ነው ማለት ነው። ባድ ሃቢት ነው። በአረፍተ ነገር ውስጥ አስገብተን ስናየው he keeps picking his nose. he keeps picking his nose. አፍንጫውን ይነካካል ማለት ከፈለግን ምን እንላለን? he keeps picking his nose. አፍንጫውን ይነካካል፣ ይኮረኩራል። ሰው ፊት እንደዚህ ስናደርግ የሆነ እንደ ባድ ሃቢት ነው የሚቆጠረው። ስለዚህ አፍንጫህን አትነካካ ማለት ከፈለግን ምን እንላለን? Don't pick your nose. Don't pick your nose. አፍንጫህን አትነካካ. It is a bad habit. So don't pick your nose. Biting your nails. ምን ማለት ነው ይሄ? እንደዚህ ምናምን ማለት She bites her nails when she is nervous. She bites her nails when she is nervous. ስትናደድ ጊዜ ጥፍሯን ትነክሳለች ማለት ስንፈልግ She bites her nails when she is nervous. ጥፍርሽን አትንከሺ ማለት ስንፈልግ ምን እንላለን? Don't bite your nails. እንደዚህ ነገር አታድርግ፣ ሰው ፊት ሆነ እንደዚህ አታድርግ ማለት ስንፈልግ፣ አታድርጊ ማለት ስንፈልግ Don't bite your nails. Spitting in public. What does it mean? Spitting in public. Spite መጥፋት አይደል? ስፓይት መጥፋት። ሶ በዚህ ፊት ከሰዎች ጋር ሆነ ምራቅህን አትጥፋ ማለት ስንፈልግ ምን እንላለን? Don't spite in public. Don't spite in public. በሰው ፊት በህዝብ ፊት ምራቅህን አትጥፋ. Because it's rude to spite in public. ምን ማለት ነው? በህዝብ ፊት በሰው ፊት መጥፋት ብልግና ነው ማለት ከፈለግን it's rude to spite in public. Don't spite. ይሄ በጣም አጸያፊ ነገር ነው። ዞር ብለን አንዳንድ ጊዜ እንደዚህ ስንፈልግ ምን መደረግ አለበት? ዞር ብለን ፊታችን ዞር ብለን ሰዎች በማያዩን ሁኔታ ስፓይት ልናደርግ እንችላለን። Don't spite in public, okay? Interrupting others while they are talking. Interrupting others while they are talking. ሰዎች እያወሩ ያለ አቋርጠን መግባት፣ ማሰናከል። በተለይ ደግሞ ትልልቅ የምንላቸው ትልልቅ ሰዎች ጋር ስናወራ ልጅ የሆኑት በእድሜ አነስ ያሉት ትልልቆቹ ጋር ስናወራ በባህላችን ጠብቀን እነሱ ከተናገሩ በኋላ እኛ ነው ተጨማሪ ምናልባትም የኛው በታች ይሆን ብለን ምንናገረው። ነገር ግን እኛ እናቀላቸዋለን በሚል መንፈስና በሚል አስተሳሰብ እነሱን ቆርጠን የምንገባ ከሆነ ታላላቆቻችን it is bad, it is rude, it is a bad habit, okay? It is a bad habit. በባህላችን እንደዛ ነው እስከማውቀው ድረስ። ሰዎችን አታቋርጥ ማለት ስንፈልግ ምን እንላለን? ወይም አታቋርጠኝ ሊሆን ይችላል። አታቋርጠኝ ወይም አታቋርጥ ማለት ስንፈልግ ምን እንላለን በእንግሊዝኛ? Don't interrupt me while I'm talking. Don't interrupt me while I'm talking. እያወራሁ ያለ አታቋርጠኝ። Don't interrupt me while I'm talking. እያወራሁ ያለ አታቋርጠኝ። እያወራሁ ያለ አታቋርጠኝ። አስጨርሽኝ፣ አስጨርሰኝ ማለት ስንፈልግ Don't interrupt me. Stop interrupting. Stop interrupting. ማቋረጥህን አቁም።
ቆርጠ መግባትህን አቁም። stop interrupting። ሌላኛው ማስቲካ ማኘክ ትምህርት ቤት ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል፣ ፓብሊክ ላይ ስብሰባ ሊሆን ይችላል፣ wherever እንደዚህ አይነት ቦታዎች ላይ ማስቲካ የምናኝክ ከሆነ is considered as rudeness and bad habit ብልግናና እንደ መጥፎ ባህል ልማድ ተደርጎ ይወሰዳል። ስለዚህ ይሄ chewing gum in public, chewing gum in meeting, chewing gum in a school blah blah stuff እነኚህ ነገሮች አይመከሩም ወይም እንደ ባድ ሀቢት ተደርገው ይወሰዳሉ። ማስቲካ ማኘክ ለምሳሌ she always chews gums in school, she always chews gums in school ትምህርት ቤት ውስጥ ክላስ ውስጥ ወይም in class ማለት እንችላለን። በነገራችን ላይ in school ብቻ ሳይሆን in class ማለት እንችላለን። so she always chews gums in class ሁሉ ጊዜ ማስቲካ ታኝካለች ክላስ ውስጥ ትምህርት ቤት ውስጥ ለማለት ስንፈልግ ማለት ነው። it is a bad habit, yeah? So don't chew gums in school, don't chew gums in class ትምህርት ቤት ውስጥ ክላስ ውስጥ አታኝክ ማስቲካ አታኝክ። don't chew gums in class or in school። ሌላኛው chewing with your mouth open, chewing with your mouth open ምን ማለት ነው? chewing gums with your mouth open ምግብ ስንበላ አፋችን ከፍተን የምንበላ አይነት ነገር ከሆነ የምናላምጥ ከሆነ ምን ይባላል? chewing with one's mouth open። ስለዚህ አፍን ከፍተህ አትብላ፣ አፍን ከፍተህ አትብላ in a sense አታኝክ ማለት ነው። don't chew with your mouth open, don't chew with your mouth open አፍን ከፍተህ አታላምጥ። don't chew with your mouth open ምክንያቱም ሌሎችን ያስቀይማል ተብሎ ስለሚታሰብ ማለት ነው። not covering your mouth when sneezing or coughing, not covering your mouth when sneezing or coughing ይሄ ደግሞ በምናነጥስበት ጊዜ እንደዚህ ከልልን ማነጥስ ይኖርብናል። ስለዚህ ሰው ፊት ላይ አታነጥስ ማለት ከፈለግን ምን እንላለን? cover your mouth when sneezing, cover your mouth when sneezing በምታስነጥስበት ጊዜ አፍን ሸፈን አድርግ፣ አፍን ከልል ማለት ከፈለግን cover your mouth when coughing or when sneezing ስታነጥስ ወይም ደግሞ ስትስል እንደዚህ ከልለህ አነጥስ፣ እንደዚህ ከልለህ ሳል ማለት ነው። she doesn't cover her mouth when she sneezes, she doesn't cover her mouth when she coughs በምታነጥስበት ጊዜ ወይም በምትስልበት ጊዜ አትሸፍንም። ምን ስለሆነች? ባድ ሀቢት ስላለባት ማለት ነው። እነዚህ ነገሮች ከብዙዎቹ ጥቂቶቹን ባድ ሀቢት የሚባሉት በእንግሊዝኛ ምን ሊመስሉ እንደሚችሉ ያቀረብኩላችሁ ክላስ ነበረ። ከዚህ ጨመር ባለ ሁኔታ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁኝ፣ ተጨማሪ ላቀርብላችሁ እችላለሁ። የእንግሊዝኛ ቃላቱ በጣም ያስፈልጋሉ፣ ጠቃሚ ናቸው። ሌላ ጊዜ በደንብ ትገለገሉበታላችሁና እነዚህን ማስተር አድርጉ። አመሰግናለሁ ስለነበረን ጊዜ። ሀቭ ናይስ ታይም። በሌላ ቪዲዮ እንገናኛለን። ጉድባይ